ይህ ቪዲዮ የሕክምና ትምህርት መማር ለምትፈልጉ ወይም ዶክተር መሆን ለምትፈልጉ እና ደግሞ ኦልሬዲ ጆይን አድርጋችሁ የሕክምና የመጀመሪያዎቹ የትምህርት ዓመታት ላይ ላላችሁ ተማሪዎች። በዚህ ቪዲዮ ላይ እኔ እንዴት እነዚህን ነገሮች ሳላውቅ ሜዲሲን ጆይን አረኩ ብዬ የምጸጸትበትን እና የሚቆጨኝን ነገሮች ሼር አደርጋችኋለሁ። የሕክምና ትምህርት ቀላል አይደለም። ለዓመታት ጠንክሮ መስራት፣ ለረጅም ሰዓታት ማንበብ፣ እንቅልፍ ማጣትና ሌላም ብዙ መስዋዕትነት ይጠይቃል። ሜዲካል ስኩል ጆይን የምታደርጉት ቤተሰቦቻችሁ ስለፈለጉ ወይም ደግሞ ዶክተር መሆን በማህበረሰቡ ዘንድ የተከበረ ሙያ ስለሆነ አሊያም ደግሞ ዶክተር እከሌ ተብዬ መጠራት ስለምፈልግ ብቻ ብላችሁ ከሆነ እመኑን በጣም ትቸገራላችሁ። ስለዚህ ሜዲሲን ለመማር ከመወሰናችሁ በፊት ከራሳችሁ ጋር ብቻችሁን ቁጭ ብላችሁ ራሳችሁን መጠየቅ ያለባችሁ ጥያቄዎች አሉ። ለምንድነው ሐኪም መሆን የፈለኩት? የሰው አካል እንዴት እንደሚሰራ ማወቅ እወዳለሁ ወይ? ሜዲካል ስኩል ሰርቫይቭ ለማድረግ ምን ያስፈልጋል? ጭንቀትን መቋቋም እና በጣም ለረጅም ሰዓት ማንበብ እችላለሁ ወይ? ዶክተር ሆኜ ከተመረኩ በኋላ ያለው ሁኔታ ምን ይመስላል? በዛ መንገድ ለመሄድስ ዝግጁ ነኝ ወይ? እና የመሳሰሉትን ጥያቄዎች መጠየቅ እና ግልጽ መልስ ማስቀመጥ ያስፈልጋል። ከዛ ግን ዶክተር መሆን የምትፈልጉት ሜዲሲን ሪሊ ፓሽናችሁ ስለሆነ ካልሆነ ሰውን በማከም ብቻ በቂ ደሞዝ ባይከፈለኝም ደስተኛ ሆናለሁ ካልሆነ ሜዲሲን ጆይን ማድረግን ደግማችሁ ማሰብ ያስፈልጋል። እኔ ፐርሰናሊ የምመክራችሁ አባቴ፣ እናቴ ወይም ሌላ የቤተሰብ አካል ዶክተር እንዲሆን ይፈልጋሉ ብላችሁ ሜዲሲን እንዳትገቡ። ጎበዝ ተማሪ ስለሆናችሁ እና ብዙ ጎበዝ ተማሪ የሚመርጠው መንገድ ነው ብላችሁ ሜዲሲን እንዳትገቡ። ምክንያቱም ዶክተር ሆናችሁ እስክትመረቁ ያለው ስትራግል፣ ከተመረቃችሁ በኋላ ያለው የሐኪሞች ሁኔታ ለምን ቢቀርስ ዶክተር ባይኮንስ ብላችሁ የምትጠይቁበት ጊዜ ይመጣል። አንዴ ብቻ ሳይሆን በጣም በተደጋጋሚ እና በዛ ጊዜ ወደፊት እንድትሄዱ ተስፋ እንዳትቆርጡ የሚያደርጋችሁ ለምን ለሚለው ጥያቄ የሰጣችሁት መልስ ነው። ጎበዝ ተማሪ መሆን ብቻውን በቂ አይደለም። እንደሚታወቀው ሜዲሲን ጆይን የሚያደርጉት ጎበዝ ተማሪዎች ናቸው። እና እኔን ጨምሮ ብዙዎቻችን የሰራነው ስህተት ጎበዝ ተማሪ መሆናችን፣ ማትሪክ ጥሩ ውጤት ማምጣታችን is the only requirement to join medicine በጣም ትልቅ ስህተት። ሜዲሲን የተለየ ዓለም ነው። ብዙዎች እንደሚያስቡት ለረጅም ሰዓት ቁጭ ብሎ ማንበብ፣ ሸምዳጅ መሆን ብቻ በቂ አይደለም። አዎ ለረጅም ሰዓት ማንበብ ያስፈልጋል፣ ነገር ግን እሱ ብቻውን በቂ አይደለም። ነገር ግን ከዚህ በተጨማሪ ሌላ ብዙ ክህሎት ያስፈልጋል። የምናነበውን ነገር አናላይዝ ማድረግ፣ ሳይንሱን መሬት አውርዶ ለህብረተሰቡ በሚረዳው መልኩ ቀላል አድርጎ ማቅረብ ይጠይቃል። ሌላ ሜዲካል ስኩል በጣም ስትረስፉል ነው። እንዴት ማስረዳት እንደሚችል አላውቅም፣ ግን በጣም ውጥረት የበዛበት ኢንቫይሮንመንት ነው። ይህንን ሃንድል ለማድረግ የስሜት ብስለት በጣም ያስፈልጋል። ሌላው ደግሞ ስፔሻሊ ክሊኒካል ይር ላይ ከገባችሁ በኋላ የቡድን ስራ ነው የሚሆነው። ማለትም ከሌሎች ተማሪዎች፣ ሐኪሞች እና የጤና ባለሙያዎች ጋር አብራችሁ ትሰራላችሁ። ስለዚህ በዛ ሰዓት ከሰዎች ጋር የመግባባት ችሎታ፣ ችግሮችን የመፍታት እና ተቻችሎ የመኖር ክህሎት ያስፈልጋል። እኔ ሜዲካል ስኩል ጆይን ሳደርግ ብቻዬን ነበርኩ። ከተማርኩበት ትምህርት ቤት አብሮኝ የመጣ ሰው አልነበረም እና ያኔ የሰራሁት ስህተት ሁሉም ነገር ብቻዬን ለማድረግ መሞከር ነበር። ያኔ ያልገባኝ ነገር የሕክምና ትምህርት የብቸኝነት ጉዞ አይደለም። ከሌሎች ጋር አብሮ መስራት፣ እርዳታ መጠየቅ ያስፈልጋል። ሁሌ ለማንበብ ሞቲቬትድ አትሆኑም። ስለዚህ በዛ ሰዓት ቸሽ የሚያደጋችሁ ሰው ያስፈልጋችኋል። ከዛ በተጨማሪ ደግሞ የማስተማር ሂደቱ ያን ያህል የሚደግፋችሁ፣ ነገሮችን ለማቅለል የሚጥር አይደለም። በቃ ብድግ አድርጎ የሆነ ቻሌንጅ ወይም እሳት ውስጥ አድርጓችሁ ነው የሚሄደው። ከባዱን ነገር ትታችሁት ምን ሪፈረንስ ቡክ እንኳን ማንበብ እንዳለባችሁ የሚነግራችሁ የለም። በቃ ነገሮችን ራሳችሁ ፊገር አውት እንድታደርጉ ነው የሚያደርጋችሁ። ስለዚህ በዚህ ሰዓት የራሳችሁ አብሯችሁ የሚያጠና ሰፖርት የሚያደርጋችሁ ቲም ያስፈልጋችኋል። በተለይ ኢሚዲየት ሲኒየራት
የሕክምና ትምህርት ከ6 እስከ 7 ዓመታትን ይፈጃል እና የትምህርት ስርዓቱ በአጠቃላይ በ5 ይከፈላል። Pre-medical courses 2. Preclinical 1 3. Preclinical 2 4. Clinical 1 5. Clinical 2 and finally internship. ሜዲካል ስኩል ላይ ያለው ፈተና ምርጫ እና ደረቅ ጥያቄ ብቻ አይደለም። ቅድም በጠቀስኩት ስቴፕ መሰረት የሚሰጡ የቃል ፈተናዎች አሉ። ፕሪ ክሊኒካል ዓመት ላይ የሚሰጡ የቃል ፈተናዎች አሉ። እነዚህ ፈተናዎች በሁለት ይከፈላሉ። ኢንተርናል እና ኤክስተርናል ኦራል ኤግዛም ተብለው። ክሊኒካል ዓመት ላይ ከታካም ጋር የምትገናኙበት ዓመት ነው። ሜዲካል ሂስትሪ እንዴት እንደምትወስዱ፣ ፊዚካል ኤግዛሚኔሽን እንዴት እንደምትሰሩ የምትማሩበት ነው። በአጠቃላይ አንድ ታካሚ ወደ እናንተ ጋር ሲመጣ እንዴት እንደምትመረምሩት የምትማሩበት ዓመት ነው። ይህንን ማወቅ ምን ይጠቅመኛል ካላችሁ፣ ለቃል ፈተና እና ለጽሑፍ ፈተና የምታተኑበት መንገድ በጣም ይለያያል። አስታውሳለሁ፣ እኔ ሲጀመር የቃል ፈተና የሚባል ነገር ራሱ አላውቅም ነበር። የመጀመሪያ የቃል ፈተናዬ በጣም ከብዶኝ ነበር። በጣም ፈርቼ እየተንቀጠቀጥኩኝ ነበር። አእምሮዬ ባዶ ነበር። መንተባተብ ጀመርኩ። ምን አለፋችሁ በጣም ደስ የማይል ነበር። ከዛ ሌሎች ተማሪዎችን እንዴት ማጥናት እንዳለብኝ ጠየቁ። እንዴት እንደሚጠና እና ምን ርዕሶች ላይ ትኩረት ማድረግ እንዳለብኝ ነገሩ። እኔም አሻሻልኩ። ዶክተር ሆናችሁ ከተመረቃችሁ በኋላ ያለው ሁኔታ ብዙዎቻችን እንደጠበቅነው አይደለም ብዬ አስባለሁ። ብዙዎቻችን ወዲያው ስራ አላገኘንም። ስራ ካገኘንም በኋላ ለዶክተር የሚከፈለው ክፍያ በጣም ከምታስቡት በላይ ትንሽ ነው። ሞራል የሚነካ ነው ብለን ማለፍ እንችላለን። ይህ እንዳለ ሆኖ ግን እናንተ ቀድማችሁ እንድታውቁት የምፈልገውን ነገር ልንገራችሁ። ዶክተር ቤተሰብ ካላችሁ ሞስት ፕሮባብሊ ልታውቁት ትችላላችሁ። እኔ ግን ከተመረቁ በኋላ በጣም ግራ በተጋባሁበት ጊዜ ላይ ያወቋቸው ነገሮች ላክፈል። ከተመረቃችሁ በኋላ ያሉት አማራጮች፣ አንደ የግል ወይም የመንግስት ሆስፒታል ወይም ጤና ጣቢያ በጣም በትንሽ ደሞዝ ተቀጥሮ መስራት። ሁለተኛ ማስተር ዲግሪ መማር ሀገር ውስጥ ወይም ከሀገር ውጭ፣ ስፔሻሊ ክሊኒካል ሜዲሲን የማትፈልጉ ከሆነ። ሶስተኛው እና እኔ ምንም ኢንፎርሜሽን ያልነበረኝ አማራጭ ዓለም አቀፍ ፈተናዎችን መፈተን። የኤስኤምሊ ክላብ እና ሌሎችም ዓለም አቀፍ ፈተናዎች አሉና ቤዚካሊ ምንድናቸው? በአሜሪካ ወይም አውሮፓ ውስጥ ስፔሻላይዝ እንድታደርጉ የሚያስችላችሁ ፈተና ነው። እነዚህን አማራጮች ማወቃችን፣ በተለይ ዓለም አቀፍ ፈተና ማወቃችን የሚጠቅመን ምንድነው? የሕክምና ትምህርታችንን ስንማር የምኖረንን ጥናት ከዚህ ፈተና ጋር አንድ ላይ እንድናስኬድ ያደርገናል። ከዛም ከተመረቃችሁ በኋላ ለፈተናው ብላችሁ እንደ አዲስ ለዓመታት ማጥናት አይጠበቅባችሁም፣ ምክንያቱም ግቢ እያላችሁ አቃላችሁ ስለምትወጡ። የዛሬውን ቪዲዮ በዚህ አበቃለሁ። አይ ሆፕ የሆነ ጠቃሚ ነገር አግኝታችሁበታል። ቀጣይ የዚሁን ቪዲዮ ሁለተኛ ክፍል ይዤላችሁ እመጣለሁ።